ኒውተንስ ሰከንድ ሎ ኦፍ ሞሽን። በባለፈው ቪዲዮ ስለ ኒውተንስ ፈርስት ሎ ኦፍ ሞሽን አይተን ነበር። ይህም በሌላ ስሙ ደ ሎ ኦፍ ኢነርሺያ ይባላል ብለን የተነጋገርነው። እንዲሁም 3 ታይፖች አሉት። እነሱም ኢነርሺያ ኦፍ ረስት፣ ኢነርሺያ ኦፍ ሞሽን፣ ኢነርሺያ ኦፍ ዳይሬክሽን ብለን የተነጋገርነው። ይህንም በባለፈው ቪዲዮ አይተናል። በዚህ ቪዲዮ ደግሞ ስለ ኒውተንስ ሰከንድ ሎ ኦፍ ሞሽን እናያለን። ይህም ቪዲዮ ከመጀመራችን በፊት ቻናላችንን ላይክ እንዲሁም ሰብስክራይብ እንድታደርጉ ጠይቃችኋለሁ። ስለ ኒውተን ሰከንድ ሎ ከማየታችን በፊት አንድ እጅግ በጣም መሰረታዊ የሆነ ምሳሌ እንመልከት። ለምሳሌ እኚህን ሁለት ኳሶች ተመልከቷቸው። ሁለቱም ግራውንዱ ላይ ነው ያሉት፣ እየተንቀሳቀሱ አይደለም እንበል። እንደምንመለከተው ከሆነ የመጀመሪያው ኦብጀክት ማሱ እጅግ በጣም ትንሽ ነው። የሁለተኛው ኦብጀክት ደግሞ ማሱ እጅግ በጣም ትልቅ ነው። እንግዲህ እንደምናውቀው ከሆነ ማንኛውም የቆመ ነገር አስለሬሽኑ ሁልጊዜም ዜሮ ነው። ምክንያቱም አስለሬሽን የምንለው የፍጥነት ለውጥ ማለት ነው። እንደምናውቀው ከሆነ ደግሞ የቆመ ነገር ምንም አይነት የፍጥነት ለውጥ አያሳይም። ስለዚህ ሁለቱም ኳሶች አስለሬሽናቸው ዜሮ ነው ብለን መናገር እንችላለን ማለት ነው። ነገር ግን ለምሳሌ አሁን ሁለቱም ላይ የሆነ ኤፍ የሚባል ፎርስ አፕላይ ያደረግኩኝ እንበል። እንደምናውቀው አንድ ነገር ላይ ፎርስ አፕላይ በምናደርግበት ጊዜ ያ ኦብጀክት መንቀሳቀስ ይጀምራል። ስለዚህ አሁን ሁለቱም ኦብጀክቶች ላይ ፎርስ በማሳረፍበት ጊዜ ሁለቱም ይንቀሳቀሳሉ። ስለዚህ ይህንን ምን ብለን መጥራት እንችላለን? ሁለቱም ኦብጀክቶች አስለሬት አድርገዋል ብለን መናገር እንችላለን። ምክንያቱም ለምንድን ነው አስለሬት አድርገዋል ያለው? መጀመሪያ ቆመው ነበረ። ይህ ማለት ስፒዳቸው ዜሮ ነው። ሁለቱም መጀመሪያ ቆመው እያለ ስፒዳቸው ዜሮ ነው። ፎርስ ስናሳርፍባቸው ግን መሆኑ ነው ስፒዳቸው ጨመረ አይደለ? ከቆሙበት ተነስተው ተንቀሳቀሱ። ይህ ማለት የሆነ ስፒድ አላቸው። ስለዚህ ሁለቱም ምን አድርገዋል ማለት ነው? አስለሬት አድርገዋል። ከዜሮ ወደ ሆነ ቁጥር ወደ ሆነ ስፒድ ጨምሯል። ስለዚህ ሁለቱም ኦብጀክቶች አስለሬት አድርገዋል ማለት ነው። እስኪ አንድ ጥያቄ ልጠይቃችሁ። which object will move very fast? አሁን ሁለቱም ላይ ፎርስ አፕላይ አድርገናል። ከሁለቱ የትኛው ነው በጣም በፍጥነት ሊንቀሳቀስ የሚችለው? መልሱ ቀላል ነው አይደለ? ትንሽ ማስ ያለው የመጀመሪያው ኦብጀክት በጣም አስለሬት አድርጎ ይሄዳል። ምክንያቱም ማሱ ትንሽ ነው። ማሱ ደግሞ ትንሽ ሲሆን ነገሩን ለማንቀሳቀስ ቀላል ይሆናል ማለት ነው። ግን ትልቁን ማስ ብንመለከት ከትንሹ ይልቅ ቀስ ብሎ ነው የሚንቀሳቀሰው፣ ምክንያቱም ማሱ ትልቅ ስለሆነ። ለምሳሌ የሆነ ምሳሌ ልስጣችሁ። አንድ 10 ኪሎ ግራም የሚመዝንን ነገር ነው እየገፋችሁ መሄድ የሚቀላችሁ ወይስ 1 ኪሎ ግራም? የ1 ኪሎ ግራሙ ይቀላል አይደለ? ሁለቱም ላይ እንኳን ተመሳሳይ ኃይል ብታሳርፉባቸው ይበልጥ የሚንቀሳቀሰው 1 ኪሎ ግራም ያለው ነው። ስለዚህ ከሁለቱ የትኛው ነው በፍጥነት የሚንቀሳቀሰው ማለት ነው? ትንሽ ማስ ያለው ነው ማለት ነው። ሌላ ጥያቄ ደግሞ ልጠይቃችሁ። what happened if I increase the amount of f? የፎርሱን መጠን ብጨምረው ምን ይፈጠራል ነው የሚለው ጥያቄ። እንግዲህ የአሁኑን ምሳሌ ራሱን እንውሰድ። ለምሳሌ እዚህ የሁለቱን ኳሶች ማሳቸው ልስጣቸው። የመጀመሪያው ማሱ 1 ኪሎ ግራም ነው እንበል። የሁለተኛው ደግሞ ማሱ 10 ኪሎ ግራም ነው እንበል። ሁለቱም ላይ ቅድም የሆነ ፎርስ አሳርፈንባቸው ነበር አይደለ? አሁን ለምሳሌ ሁለቱም ላይ ያሳረፍነውን ፎርስ መጠኑን ብንጨምረው ምን ይሆናል? ሁለቱም የሚንቀሳቀሱበት ፍጥነት ይጨምራል አይደለ? ስለዚህ ፎርሱን በምንጨምረው ጊዜ አስለሬሽናቸውም እንደዛው ምን ይሆናል? ይጨምራል ማለት ነው። እንዲሁም ደግሞ ሌላ የመጨረሻ ሶስተኛ ጥያቄ ልጠይቃችሁ። what happened if I increase the mass and if I decrease the mass of the two objects? ጥያቄው የሚለው የሁለቱንም ኦብጀክቶች አንድ ጊዜ ማሳቸውን ብጨምር ከዛ ቀጥዬ ደግሞ ማሳቸውን ብቀንስ አስለሬሽናቸው ምን ይሆናል ነው የሚለው። ለምሳሌ አሁን የሁለቱም የመጀመሪያው ኦብጀክት ማሱ 1 ኪሎ ግራም ነበር አይደለ ያደረግነው። የመጀመሪያውን 10 ሁለተኛውን ደግሞ 100 እናድርገው። እንግዲህ ሁለቱም ላይ የቅድሙን ተመሳሳይ ፎርስ ብናሳርፍ የመጀመሪያው 1 ኪሎ ግራም የነበረው ኦብጀክት የሚንቀሳቀስበት ፍጥነት ተመሳሳይ ይሆናል? አይሆንም አይደለ? ይቀንሳል። እንዲሁም ደግሞ ቅድም 10 ኪሎ ግራም እያለ የነበረውን ኦብጀክቱን 100 አደረግነዋል። 100 ኪሎ ግራሙን ኦብጀክት በቅድሙ ፎርስ ብንገፋው በተመሳሳይ ፍጥነት ይሄዳል? አይሄድም። ስለዚህ እዚች ጋር እንዳየነው ከሆነ ማሱን ስንጨምር አስለሬሽኑ ምን ይሆናል? ይቀንሳል አይደለ? ማሱን ስንጨምረው አስለሬሽናቸው ይቀንሳል። እንዲሁም ደግሞ ወደ ሁለተኛው ኬዝ እንምጣ። አሁን ደግሞ ማሳቸውን እስኪ እንቀንስ። የመጀመሪያው ኦብጀክት ማሱ 1 ኬጂ ነበር አይደለ? 1 ኬጂ የነበረው ማስ ወደ ግማሽ ኪሎ ግራም ወይም ደግሞ ወደ 0.5 ኬጂ፣ የሁለተኛውን ኦብጀክት ደግሞ ወደ 5 ኪሎ ግራም እንቀንሰው። እንግዲህ ወደ 0.5 ኪሎ ግራም በምንቀንስበት ጊዜ ምን ይሆናል? የሚንቀሳቀስበት ፍጥነት ይጨምራል አይደለ? ምክንያቱም ቀለል እያለ ስለሚሄድ። የሁለተኛው ደግሞ ማሱ 10 ኪሎ ግራም የነበረውም በተመሳሳይ ፎርስ 5 ኪሎ ግራም ካረግነው በኋላ ፑሽ በምናደርግበት ጊዜ ምን ይሆናል?
የሚንቀሳቀስበት ፍጥነት 10 እያለ ከነበረው ይልቅ ይጨምራል። ስለዚህ እንዳየነው ማሱ ሲቀንስ አስለሬሽኑ ምን ይሆናል? ይጨምራል ማለት ነው። ስለዚህ ከዚህ መረዳት ያለባችሁ አስለሬሽን ዳይሬክትሊ ፕሮፖርሽናል ቱ ፎርስ። ይህ ማለት አስለሬሽን እና ፎርስ ቀጥተኛ የሆነ ዝምድና አላቸው። ይህ ማለት ፎርሱ በሚጨምርበት ጊዜ አስለሬሽኑም ይጨምራል፣ ፎርሱ በሚቀንስበት ጊዜም አስለሬሽኑ ይቀንሳል። በሌላ ደግሞ የምናየው አስለሬሽን ከማስ ጋር ኢንቨርስ ፕሮፖርሽናል ነው። ይህ ማለት ማሱ ሲጨምር ቅድም ምን ብለናል? አስለሬሽኑ ይቀንሳል። ማሱ ሲቀንስ ደግሞ አስለሬሽኑ ይጨምራል። ስለዚህ አስለሬሽን እና ማስ ኢንቨርስ የሆነ ፕሮፖርሽን አላቸው ማለት ነው። ስለዚህ እስካሁን ያወራነውን ሰመራይዝ ስናደርገው ኒውተን ሰከንድ ሎ የሚያወራው ወይም ደግሞ የኒውተን ሰከንድ ሎ የሚለው it states that the acceleration of an object is directly proportional to the applied net force and inversely proportional to the object's mass። ቅድምም እንዳየነው በሁለት የተለያዩ ኦብጀክቶች ቢኖሩና አንደኛው ማስ ትልቅ ማስ ቢኖረው ሌላኛው ደግሞ ትንሽ ማስ ቢኖረው ሁለቱም ላይ አንድ ተመሳሳይ ፎርስ በምናሳርፍበት ጊዜ የሚኖራቸው አክሰለሬሽን ተመሳሳይ አይሆንም። ይህ ማለት የሁለቱ ኦብጀክቶች አክሰለሬሽን ዲፔንድ የሚሆነው በምናሳርፈው የፎርስ መጠን ነው። ፎርሱን በምንጨምረው ጊዜ የሁለቱ ኦብጀክቶችም አክሰለሬሽን ይጨምራል ብለናል። እንዲሁም ደግሞ ሁለተኛው የኦብጀክቶቹ ማስ በሚጨምርበት ወይም በሚቀንስበት ጊዜ አክሰለሬሽኑ ላይም ለውጥ ይመጣል። ቅድም እንዳየነው የኦብጀክቶቹ ማስ በምንጨምርበት ጊዜ አክሰለሬሽናቸው ይቀንሳል። ክብደታቸው እየጨመረ በሄደ ቁጥር እነሱ ለማንቀሳቀስ የሚያስፈልገውን ፎርስ እየጨመረ መሄድ አለበት። ስለዚህ አክሰለሬሽን ከፎርስ ጋር ወይም ደግሞ ከማስ ጋር ኢንቨርስሊ ፕሮፖርሽናል ነው ማለት ነው። ስለዚህ ሎ ጀነራል የሚያወራው the relationship between acceleration force and mass ነው። ይህ ማለት አክሰለሬሽን ከፎርስ ጋር ዳይሬክትሊ ፕሮፖርሽን ነው፣ እንዲሁም ደግሞ ከማስ ጋር ኢንቨርስ ፕሮፖርሽናል ነው ማለት ነው። ይህንን ደግሞ በሲምቦል ስናየው in symbol it can be written a direct proportional with f and a inverse proportional to 1 over m 1 over m ማለት ኢንቨርስ እንደሆኑ ለማሳየት ነው። በማስ ቦታ ትልቅ ቁጥር ስናስገባ አንድ ሲካፈል ለትልቅ ቁጥር ትንሽ ቁጥር ነው አይደለም የምናገኘው፣ ያንን ለማሳየት ነው። እንዲሁም ደግሞ በማስ ቦታ ትንሽ ቁጥር ብናስገባ የምናገኘው ቁጥር ትንሽ ይሆናል። ለምሳሌ አንድ ሲካፈል ለ0.1 10 እንደሚሆነው ማለት ነው። ማሱ ትንሽ ከሆነ አክሰለሬሽኑ ትልቅ ይሆናል። ስለዚህ አሁን ያገኘናቸውን ሁለት ኢኩዌሽኖች ኮምባይን በምናደርግበት ጊዜ አክሰለሬሽን ፕሮፖርሽናል ቱ ፎርስ ኦቨር ማስ የሚለውን እናገኛለን። እዚች ጋር ፕሮፖርሽናሊቲ ኮንስታንት 1 ስለሆነ አክሰለሬሽን እኩል ይሆናል ፎርስ ኦቨር ማስ ይሆናል። እንደምናውቀው ደግሞ ማንኛውም ሪል ነምበር ወይም ደግሞ ማንኛውም ናቹራል ነምበር በውስጥ አዋቂነት ከስሩ ኦቨር 1 አለ። ከዛ ክሪስ ክሮስ በምናደርግበት ጊዜ ፎርስ እኩል ይሆናል ኤም ታይምስ ኤ የሚል ፎርሙላ እናገኛለን ማለት ነው። ስለዚህ ኒውተን ሰከንድ ሎው ደግሞ እንደ አጠቃላይ የሚያወራው ምንድን ነው ብለናል? the relationship between acceleration force and mass እና ደግሞ and it also called the law of acceleration በሌላ ስሙ ምን ተብሎ ይጠራል ማለት ነው? the law of acceleration ተብሎ ይጠራል። ምክንያቱም የሚያወራው ስለ አክሰለሬሽን ከፎርስ ጋር ምን አይነት ዝምድና እንዳለው እንዲሁም ደግሞ ከማስ ጋር ምን አይነት ዝምድና እንዳለው ስለሚያወራ ይህ the ኒውተን ሰከንድ ሎው በሌላ ስሙ the law of acceleration ተብሎ ይጠራል። አሁን ደግሞ ስለ አፕሊኬሽንስ ኦፍ ኒውተን ሰከንድ ሎው ነው። ሁልጊዜም እንድታስተውሱ የሚፈልገው ማንኛውም አክሰለሬት ያደረገ ኦብጀክት በኒውተን ሰከንድ ሎው ኤክስፕረስድ መሆን ይችላል። ይህ ማለት every accelerated object can be explained by the Newton second law። ለምሳሌ እናንተ አንድን ኳስ ኪክ በምታደርጉ ጊዜ እናንተ ኳሱ ላይ ፎርስ ኤግዘርት እያደረጋችሁ ነው። እናንተ ኳሱ ላይ ፎርስ ኤግዘርት በምታደርጉበት ጊዜ ኳሱ እናንተ ኤግዘርት ባደረጋችሁበት የፎርስ ዳይሬክሽን አክሰለሬት አድርጎ ይሄዳል። ሁለተኛው ደግሞ እኛ የአንድን መኪና አክሰለሬተር ፑሽ በምናደርግበት ጊዜ እኛ በጣም ላርጅ የሆነ ፎርስ መኪናው ላይ እያሳረፍንበት ነው። በዚህ ምክንያት መኪናው የነበረውን አክሰለሬሽን ይጨምራል ወይም ደግሞ ፍጥነቱን ቅድም እየሄደ ከነበረበት ይጨምራል። ይህም ደግሞ ልብ እንድትሉ የምፈልገው እናንተ አክሰለሬተሩን በትንሹ ፑሽ ካደረጋችሁት የሚጨምረውን በትንሹ ነው አይደለ? ግን በጣም ፑሽ በምታደርጉበት ጊዜ እንደዛውም አክሰለሬሽኑ በጣም ይጨምራል። ስለዚህ ማንኛውም አክሰለሬት ያደረገው ኦብጀክት በምን መገለጽ ይችላል ማለት ነው? በኒውተን ሰከንድ ሎው ኤክስፕረስድ መሆን ይችላል። ስለዚህ እስካሁን የተማርነውን ሰመራይዝ ስናደርገው ኒውተን ሰከንድ ሎው የሚያስተምረን it teach us the relationship between acceleration force and mass። ስለዚህ ኒውተን ሰከንድ ሎው ስለምን ይነግረናል? ስለ ፎርስ፣ ስለ አክሰለሬሽን፣ ስለ ማስ እና በእነሱ መካከል ያለውን ሪሌሽንሺፕ እንድናይ ያደርገናል ማለት ነው።
ሁለተኛው ደግሞ ኒውተን ሰከንድ ሎ ኤክስፕሌን ኤቭሪ አስለሬትድ ኦብጀክት። ይህ ማለት በኒውተን ሰከንድ ሎ ማንኛውም አስለሬት የሆነን ኦብጀክት ኤክስፕሌን ማድረግ እንችላለን። ማንኛውንም ነገር ቢሆን ማለት ነው፣ ብቻ ነገሩ አስለሬት ያደረገ ከሆነ። ሶስተኛው ደግሞ ኒውተን ሰከንድ ሎ is called the law of acceleration። ይሄን ሁልጊዜም እንዳትረሱ። ኒውተን ሰከንድ ሎ ምን ተብሎ ይጠራል? the law of acceleration ተብሎ ይጠራል። ምክንያቱም the law of acceleration ተብሎ የተጠራበት ምክንያት አክሰለሬሽን ከፎርስ እና ከማስ ጋር ያለውን ሪሌሽንሺፕ ስለሚያጠና the law of acceleration ተብሎ ይጠራል ማለት ነው። እና የመጨረሻው ያየነው ደግሞ ስለ አፕሊኬሽን አይተናል። እሱንም ከቀድሞ ሐሳብ ጋር ይገናኛል። ማንኛውንም አክሰለሬት ያደረገ ኦብጀክት ኤክስፕሌን ማድረግ ይችላል። እንዲሁም በካር፣ በመኪና፣ በሮኬቶች፣ በሳተላይቶች ውስጥ የምንጠቀመው ፕሪንሲፕል የኒውተን ሰከንድ ሎው ፕሪንሲፕል ነው። ቅድምም እንዳልኳችሁ የመኪናውን አክሰለሬተር በትንሹ ፑሽ ካደረግነው የሚኖረው የፍጥነት ለውጥ ትንሽ ነው። ምክንያቱም አክሰለሬሽን ከፎርስ ጋር ዳይሬክት ፕሮፖርሽን አለው ብለናል አይደለ? ይህ ማለት ትንሽ ፎርስ አፕላይ ካደረግን መኪናውም ሊንቀሳቀስ የሚችለው በትንሽ ነው። ግን እስከ መጨረሻው ድረስ ፑሽ ካደረግነው በመጨረሻ ስፒድ ይሄዳል ማለት ነው። ስለዚህ በመኪና በሮኬት እና በሳተላይት ላይ አፕሊኬብል ነው ማለት ነው። ማን? የኒውተን ሰከንድ ነው። ስለዚህ እስካሁን የኒውተን ሰከንድ ሎውን እጅግ ጥሩ በሆነ መንገድ እንደተረዳችሁ ተስፋ አድርጋለሁ። በሌላ ቪዲዮ እስከምንገናኝ ሁላችሁንም ደህና ሁኑ።